በታሪካችን መግቢያ ላይ አንዲት ቀይ ቀበሮ በጫካ ውስጥ የሆነችን እንቁራሪት ለማደን ወደ እሷ እያሳደደቻት እያለ ሳታስበው ያዳልጣትና ከተራራው ጫፍ ላይ ልትወድቅ ብላ ተንጠልጥላ ትቀራለች። ህይወቷ በከፍተኛ አደጋ ላይ ነበረች። ከዚያም በዚያ ጫካ ውስጥ ሲንቀሳቀስ የነበረ አንድ ትንሽዬ የሆነ ልጅ ቀበሮዋን ይመለከታትና ሳያመነታ ወደ ቀበሮዋ በመሮጥ ስቦ ያወጣታል። የቀበሮዋን ህይወት ካዳነ በኋላ ሚዛኑን መጠበቅ አቅቶት አሁን ራሱ የተራራዋ ጫፍ ላይ ተንጠልጥሎ ነው ያለው። ቀበሮዋም ልጁን ለማዳን ብትሞክርም ነገር ግን እንደ ሰው እጅ የላትም። እጁን ለመያዝና ለመጎተት በምትሞክርበት ጊዜ ቀበሮዋ ሳታስበው እጁን ትቧጭረውና ታቆስልበታለች። ከዚያም ልጁ ከዚህ በላይ መንጠልጠል አልቻለም ነበርና ወደ ታች ከተራራው በመውደቅ ህይወቱ ያልፋል። ቀዩ ቀበሮ በተራራው በኩል አድርጎ ወደ ታች እየሮጠ ይሄድና ሰውነቱን እየነካካ ለመቀስቀስ ቢሞክርም ልጁ ግን በፍጹም ሊንቀሳቀስበት በማይችልበት ጊዜ የቀበሮ ልብ ስብር ይልና በጣም ከማዘኑ የተነሳ የሞተው ልጅ እጅ ላይ እንባው ዱብ ዱብ ይላሉ። አሁን ደግሞ ፊልማችን ከ500 ዓመታት በኋላ ወዳለው ዘመን ያሸጋግረናል። በአንድ ሚስጥራዊና አስማታዊ በሆነ ዋሻ ውስጥ ብዛታቸው ቁጥር ስፍር የሌላቸው የቀበሮ ነፍሳት በሰው ልጅ ቅርጽና መልክ ተሰብስበው ይታያሉ። ዛሬ ለየት ያለና ትልቅ የሆነ ክብረ በዓል የሚከበርበት ቀን ነው። ምክንያቱም የነሱ አለቃና ከሁሉም በላይ ኃያል የሆነው ባለ 9 ጭራ ያለው ቀበሮ እያንዳንዱ ቀበሮ ውስጥ ስለተሸሸገው ሚስጥራዊ የሆነ ኃይል ትልቅ የሆነ ሚስጥር ሊገልጽላቸው ቀጥሯቸዋል። እዚያ የተሰበሰቡት እያንዳንዶቹ ቀበሮች በሙሉ ህልማቸውና ምኞታቸው እንደሱ ያህል ጠንካራ መሆን ነበር። ከነሱ መካከልም 13 ተብሎ የሚጠራ አንድ ወጣት ቀበሮ ይገኛል። እሱም እንደሌሎቹ ወደ ዋነኛው የሆነ ውስጥ አስማታዊ አዳራሽ ገብቶ ሚስጥሩን ለመስማት ጓጉቶ እያለ ነገር ግን ወደ አዳራሹ ለመግባት ልዩ የፍቃድ ወረቀት ወይንም ደግሞ ማለፊያ ያስፈልገዋል። 13 ደግሞ ይህ ነገር የለውም። በዚህም ምክንያት ጥበቃዎቹ እንዳይገባ ይከለክሉታል። ይህንን የተመለከቱት በቦታው የነበሩት ቀበሮችም ከሩቅ እየተመለከቱት ያፌዙ ብዙም ሳይቆይ የቀበሮቹ ነፍሳት በሙሉ በአንድ ላይ ይሰበሰባሉ። ከጥቂት ደቂቃዎች በኋላ ባለ 9 ጭራው ቀበሮም በእድሜ የጠገበው አዛውንት የሰው ልጅ መልክ በመያዝ በህዝቡ ፊት በሙሉ ይገለጣል። እሱም ሲያስረዳ አንድ ቀበሮ የማይሞት ፍጡርና እውነተኛ ኃያል ለመሆን ከፈለገ በእያንዳንዱ ቀበሮ የሰውነት አካል ውስጥ የሚገኘውን ኤሊክሲር አፍሶል የተባለውን ውድ ንጥረ ነገር ማግኘት እንዳለበት ይገልጽላቸዋል። ኤሊክሲር ማለት በአፈ ታሪክ ውስጥ ህይወትን የሚያስቀጥል ሰውን ወይንም ደግሞ ፍጡሩን በከፍተኛ የሆነ መንፈሳዊ ደረጃ የሚያሸጋግርና አስማታዊ የሚያደርግ ፈሳሽ ንጥረ ነገር ነው። የሱን መመሪያ በመከተል አድርጉ የሚላቸውን ነገር የሚያደርጉ ከሆነ ቀጣዮቹ እጅግ አደገኛ የሆናችሁ ባለ 9 ጭራ ቀበሮች እንደምትሆኑ እርግጠኛ ነኝ በማለት ይነግራቸዋል። የተባሉትንም መመሪያ በመከተል ቀበሮቹ ልዩ ስርዓትና የአስማት አምልኮ በመፈጸም ከራሳቸው አካል ውስጥ ያለንን ኤሊክሲር ማውጣት ይጀምራሉ። በእያንዳንዱ ቀበሮ አካል ውስጥ በውስጥ ቀለም ያሸበረቁ ኤሊክሲሮች አንድ በአንድ መውጣት ይጀምራሉ። ባለ 9 ጭራ ቀበሮ እንደተናገረው ከሆነ ጥቁር ቀለም ያለው ኤሊክሲር ምንም አይነት ጥቅም የለውም። ምንም አይነት ኃይልም እንዲሁም ደግሞ ጥንካሬ አይሰጥም። ሌላ ማንኛውም ቀለም ያለው ኤሊክሲር ግን ከፍተኛ ዋጋ ያለው ሲሆን እንደ ቀለሙ አይነት የተለያየ የኃይል ደረጃን ይሰጣል። ነገር ግን ከሁሉም በላይ ኃያል የሆነው ነጭ ኤሊክሲር ነበር። ይህም በሺዎች ከሚቆጠሩ በአመታት ውስጥ አንድ ጊዜ ብቻ የሚከሰት ድንቅ የሆነ ነገር ነው። ይህንን ነጭ ኤሊክሲር ያገኘው ማንኛውም ቀበሮ ታዲያ የሚቀጥለውና ከሁሉም በላይ ኃያል የሆነው ባለ 9 ጭራ ቀበሮ ለመሆን የሚያስችል ሙሉ እጩነትና ብቃትን ያገኛል። በድንገት ከአንዲት ሴት ቀበሮ አካል ውስጥ ቀይ የሆነ ቀለም ያለው ኤሊክሲር ወጥቶ ይታያል። ወዲያውኑ ባለ 5 የጭራ ቀበሮነት ትቀየራለች። በቦታው የነበሩት ሰዎች በሙሉ በጣም ይገረማሉ። በመቀጠልም መሪው ቀበሮ ይፋ ሲያደርግ በሚቀጥለው ወር አንድ ልዩ የሆነ ቀን እንደሚመጣና በዚያም ቀን አንድ ቀበሮ ነጩን ኤሊክሲር ተቀብሎ ወደ አፈ ታሪካዊው ባለ 9 ጭራ ቀበሮነት እንደሚሸጋገር ይናገራል። ከዚህ ማስታወቂያ በኋላ የቀበሮቹ ነፍሳት ለእያንዳንዳቸው ተልእኮ ወደሚሰጠው አስማታዊ ክሪስታል ድንጋይ አጠገብ ይሰበሰቡና እጃቸውን እየዘረጉ ያለ ወጣቱ ቀበሮ 13ም ማንም ሳያዩ የሮጠ ወደዚያ የከበረ ድንጋይ ጋር ተጠግቶ እጁን በሚያስጠጋበት ጊዜ ለሌሎቹ ማድረግ ያለባቸው ተልእኮ በግልጽ እጃቸው ላይ ሲታያቸው ለሱ ግን ግልጽ አልተደረገለትም ነበር። ቢሆንም ግን በውስጡ ግልጽ ባይሆንም እኔ እዚህ አካባቢ ቦታ አለኝ በማለት ተስፋ ይሰማው ጀመር። ፕሮግራሙ ካለቀ በኋላ ባለ 9 ጭራው ቀበሮ 13ን ለይቶ ወደ ጎን በመጥራት እጅህ ላይ የተጻፉት ቃላት ምን ማለት እንደሆኑ ታውቃለህ በማለት ይጠይቀዋል። 13ም ራሱን በመነቅነቅ አለማወቁን ሲገልጽለት መሪውን ፈገግ ብሎ ይህ ማለት አንተ የሚቀጥለው ባለ 9 ጭራ ቀበሮ ልትሆን ትችላለህ ማለት ነው
በማለት ይነግረዋል። 13 በደስታ ብዛት እየፈነጠዘ ነገር ግን ይህ ደስታው ለረጅም ጊዜ አልቆየም። ምክንያቱም ሽማግሌው ሰውዬ እየቀለደበት ነበር። ከዚያም ግን እውነታውን ሲያብራራለት እንደ አስማተኛው ድንጋይ አባባል ከሆነ የ13 ተልእኮ የራሱን ኤሌክሲር እንዲያገኝ የማድረግ እድሉን በጣም አነስተኛና ፈጽሞ የማይቻል ያደርግበታል። እውነትም ኤሌክሲሩን ማግኘት የምትፈልግ ከሆነ ግን ወደ ሰዎች ልጆች ዓለም ትሄድና ከነሱ ጋር በመቀላቀል መኖር አለብህ። ይህንን በምታደርግ ጊዜ ግን አንድ ጥብቅ የሆነ ሕግ አለ። በሰዎች መካከል በምትኖርበት ጊዜ ፈጽሞ ወደ እውነተኛ የቀበሮነት ቅርጽህ መመለስ አትችልም። መሪው ለ13 አንድ ኃያል የሆነ አስማታዊ ቤላዋ አስታጥቆ ለረጅም መንገዱ ይረዳሃል በማለት ይሰናበተዋል። 13 ግን ብልጥና አመፀኛ ባህሪ ስለነበረው ከመውጣቱ በፊት የመሪውን አስማታዊ ክሪስታል ድንጋይ በሚስጥር ሰርቆ ይዞ ይሄዳል። እሱ ከሄደ በኋላ ባለ 9 ጭራው ቀበሮ በከፍተኛ ጭንቅ ውስጥ ይወድቃል። ምክንያቱም ከዚህ ቀደም ብዙ የቀበሮ ነፍሳት ኤሌክሲራቸውን ሲፈልጉ ህይወታቸውን ሲያጡ ስላየ ነበር። 13ም በዚህ ተመሳሳይ አሰቃቂ እድል እንዲገጥመው አልፈለገም። ስለዚህ በዚህ አደገኛ የሆነ መንገዱ ላይ በሚስጥር አድርገው እንዲጠብቁትና እንዲከታተሉት ከሚያምናቸው ታማኝ ደቀ መዛሙርቱ መካከል አንዱን ይልክለታል። በሚቀጥለው ሲን ላይ 13 ኤሌክሲሩን እየፈለገ ወደ አንድ ትንሽዬ ከተማ ሲደርስ እንመለከተዋለን። በጉዞው ብዛት ግን በጣም ስለተራበ ቀጥታ ወደ አካባቢው ማደሪያና ምግብ ቤት ይገባና ምግብ ከበላ ዓመት እንደሞላው ሰው የቀረበለትን ምግብ በሙሉ በሁለት እጁ እያደረገ ያተራመስ ጀመር። ይህ በእንዲህ እንዳለ ሻይጂንግ ከተባለው ሌላ ዋና ገጸ ባህሪ ጋር እንተዋወቃለን። እሱም አህያውን እየነዳ የሚፈልገውን ሰው ለማግኘት ወደዚህ ከተማ መጥቷል። ለከተማው ነዋሪዎች በወረቀት ላይ የተሳለ ምስል እያሳየ ይህንን ሰው ታውቁታላችሁ? አይታችሁታል? እያለ ይጠይቃቸዋል። ነገር ግን የሰውየውን ፊት ማንም ሊያውቀው አልቻለም። ሻይጂንግ መጠየቁን በቀጣይነት እያካሄደ ወደ 13 ጠጋ ብሎ ያንን የተሳለ ምስል እያሳየው አይተኸዋል ብሎ በሚጠይቀው ጊዜ 13 ግን አፉ በምግብ ተወጥሮ እየበላ እየነበረ ስለሆነ ለእርሱ ትኩረት መስጠት ራሱ ምንም ፍላጎት አልነበረውም። በዚህ ጊዜ ሼጂን የሚበሳጭና ጥሎት ይሄዳል። ልክ እሱ እንደሄደ ወዲያውኑ 13 ከመሪው የሰረቀውን አስማታዊ ክሪስታል ያነቃቃውና ክሪስታሉም በደመቀ ብርሃን እያበራ የእሱ ኤሌክሲር እዚያ በአቅራቢያ እንደሚገኝ ይጠቁመዋል። 13ን በከፍተኛ እልህና ደስታ ኤሌክሲሩን ለማግኘት እየሮጠ እየወጣ በከተማው ውስጥ እየፈለገ እያለ በድንገት አንድ አጋንንትን የሚያወጣ ጥቁር ጠንቋይ ያገኛል። አባቱም የአጋንንትን ነፍሳት በስዕል ጨርቆች ውስጥ እያሰረ ደማቸውን ደግሞ የታመሙ የከተማውን ሰዎች ለመፈወስ ሲጠቀምበት አይቶ በጣም ይደነግጣል። ከዚያም ቦታ ዞር ለማለት እየሞከረ እያለ በድጋሚ ከሼጂን ጋር ይገናኛሉ። በወረቀቱ ላይ ተስሎ ስለነበረው ስዕል በመጠየቅ በሚሞክርበት ጊዜ ዞር ሲል ግን የሼጂንን አህያ ስለተመለከተ በጣም ይደነግጣል። በመደንገጡም ስለተናደደ አህያውን በእርግጫ ሲለው አህያውን በጣም ስለተናደደ እየሮጠ ወደ 13 ቁጥር ይሄድና ወደ ላይ አፈናጥሮ ተሽከርብቶ ላዩ ላይ እንዲቀመጥ ያደርገውና በየከተማው እየናጠ ይወስደዋል። አህያው 13ን ተሸክሞ እየሄደ በመንገዱ ላይ ያጋጠመውን ነገር በሙሉ መሬት ላይ እያተራመሰ ነበር ሲሮጥ የነበረው። ይህንን የተመለከተው ሼጂን አህያውን ማስቆም ግዴታ ስለነበረ ከኋላቸው ያሯሩጧቸዋል። በዚያች ቅጽበት የሰይጣንን ደም እየተጠቀመ በሽተኛ የሆኑ ሰዎችን የሚያድነው ሰውዬ አስማቱን በመጠቀም ሼጂንን ምንም አይነት መጥፎ ነገር ወደ አጠገቡ እንዳይደርስ አድርጎ የሚጠብቅን አይነት ብርሃን ወደ እሱ ጋር ይልክለታል። በቀጣይ ሲን አህያው 13 ቁጥርን የት እንደሆነ የማያውቅበት ጫካ ላይ የወረውረውና ጥሎት ይሄዳል። ብዙም ሳይቆይ ከኋላቸው ሲመጣ የነበረው ሼጂን ደግሞ 13 ቁጥርን ይነካውና አህያ የት አለ? ኬትም ብለህ እንድትመልስልኝ ፈልጋለሁ በማለት ይጮህበታል። 13 ቁጥርም እኔ ጋር የለም በማለት ለማሳመን ቢሞክርም ሼጂን ግን ሊያምነው ስላልቻለ ክርክራቸው በዚህ መልኩ ይጣጣፋል። ከዚህ የባሰ ጣጣ ውስጥም ታዲያ 13 ቁጥር መግባት ስላልፈለገ እጁን እንደምንም አድርጎ መንጭቆት መሮጥ ይጀምራል። ሼጂንም ከኋላ እያባረረው ሁለቱም ለረጅም ጊዜ ከተሯሯጡ በኋላ ይደክማቸውና የሆነ ቦታ አረፍ ይላሉ። በዚህ ጊዜ የ13 ቁጥር ክሪስታል የሆነ ምልክት ይሰጠዋል። እሱም ከአጠገብህ የሚገኘው ሰው ለማግኘት እየሞከርከው ያለው ነገር ሰውነት ውስጥ ነው የሚገኘው የሚል መልእክት ነበር የተገለጠለት። በተጨማሪም ሼጂንግ መንግስታዊ የጽሁፍ ፈተና ለመውሰድ እየተዘጋጀ ያለ ተማሪ እንደሆነ ሲያቅ ይህንን የሰማው 13 ታዲያ ወዲያውኑ ባህሪውን ይለዋውጥና ሻይጂንግን ለማስደሰት ሲል ተጫዋችና ደግ የሆነ ሰው ለመምሰል ይሞክራል። ከዚያም ሻይጂንግ ወደዚህ ቦታ ለምን እንደመጣ ያብራራለት ጀመር። በስዕሉ ላይ ያለው ሰው የትኛውም ሰው ሳይሆን የራሱ ታላቅ ወንድም እንደሆነ ይነግረዋል። ልክ እንደሱ ሁሉ ወንድሙም ለዚሁ የመንግስት ፈተና ለመዘጋጀት ወደዚች ከተማ መጥቶ እንደነበርና ነገር ግን በድንገት ያለምንም ደብዛ መጥፋቱን ይነግረዋል። በዚያች ሌሊት ሼጂንግ ተኝቶ ሳለ 13 ኤሌክሲሩን ለማውጣት ሲል እሱን ለመግደል በሚስጥር ቀስ ብሎ እየተጠጋው ያለ ነገር ግን እርምጃ ከመውሰዱ በፊት በመሪው እሱን ሊጠብቀው የተላከለት ሰውዬ ይገለጥና ሼጂንግን እንዳትገለው በማለት ከባድ የሆነ ማስጠንቀቂያ ይሰጠዋል። 13ም ካመነታ በኋላ በስተመጨረሻም ሼጂንግን ላለመግደል ይወስናል። በሚቀጥለው ጠዋት
ሲነቁ የሼጂንግ የጠፋ አህያ እንዴት እንደሆነ በማያውቁበት መንገድ በር ላይ ታስሮ ይጠብቃቸዋል። ሼጂንግ ይህንን በተመለከተ ጊዜ በጣም ነበር ደስ ያለው። ነገር ግን እሱ አላወቀም እንጂ ይሄ የእሱ የጠፋበት አህያ አልነበረም። ሼጂንግን እንዲጠብቀው የተላከለት ሰው ራሱን በአህያ ፎርም ቀይሮ ነበር በር ጋር አህያ ሆኖ ሲጠብቃቸው የነበረው። ሁለቱም በዚህ መልኩ አንድ ላይ ሆነው የጠፋውን ታላቅ ወንድሙን ማፈላለግ ይጀምራሉ። በዚህ መልኩ አብረው እየተራመዱ አብረውም በሚነጋገሩበት ጊዜ ያልተጠበቀ የሆነ ጓደኝነት ይመሰረት ጀመር። በጉዞአቸው ወቅት ብዙ ተማሪዎች ለተመሳሳይ የመንግስት ፈተና የሚዘጋጁበት አንድ ትልቅ አካዳሚ የሆነ ትምህርት ቤት ይደርሳሉ። ሌሊቱን እዚያ ለማደርም ወስነው በኋላም 13 አንድ አስገራሚ ነገርን ያስተውላል። አንድ እንቁራሪት ሳያስበው እግሩ ጋር ትከሰትና በዘለለች ቁጥር ደግሞ ወርቅ እየጣለች ወደ ሆነ መንገድ እየመራችው ነበር። ይህንን ሲመለከት የ13 አይኖች በደስታ ነበር ያበሩት። እሱም የምትጥለውን ወርቅ እየለቃቀመ የምትመራበት ቦታ እየሄደ እያለ በስተመጨረሻም ወደ አካዳሚው መሀል ወደሚገኘው ድልድይ ትመራዋለች። እዛም የአካዳሚው ባለቤት በጸጥታ ቁጭ ብሎ ይታያል። ከዚያም እንቁራሪቷ ወደ አስፈሪና ግዙፍ ጉራንጉር ትቀየርና 13ን አታክ ማድረግ ትጀምራለች። እሱም በህይወት ለመቆየት በከፍተኛ ሁኔታ ይታገላል። አደጋ ላይ መሆኑን ያየው ሻይጂንግም እሱን ለመርዳት በፍጥነት ሲሮጥ፣ ከዚያም ጭራቁን በጋራ ሆኖ ለመዋጋት ቢሞክሩ ጭራቁ ግን በጣም ኃይለኛ ስለነበረ ሊያሸንፉት አልቻሉ። ከዚያም ጭራቁ ሰርቲንን በምላሱ ይዘውና ቆጥቶ አፉ ውስጥ ያስገባውና ይወጣዋል። ይህንን የተመለከተው ሻይጂንግ በጣም ቆሌው ከመገፈፉ የተነሳ ከዚያ ቦታ እየሮጠ ነበር የጠፋው። ከዚያም ልክ ሻይጂንግ ከዛ ቦታ እንደሄደ ሰርቲን የጭራቁን አፍ ክፍት ያደርግና ይወጣል። ይህንን ሁሉ ነገር ሲያደርግ የነበረው የእውነት ያ ጭራቅ እዛ ቦታ ተገኝቶ ሳይሆን እሱን ሊጠብቀው የመጣውን ሰውዬ ወደ ጭራቅ ተቀየርና ሻይጂንግን እናስፈራራው በማለት ትዕዛዝ ሰጥቶት ነበር። በድጋሚ ሻይጂንም እነሱ ወዳሉበት ቦታ በሚመጣበት ጊዜ የሰርቲን ጠባቂ በፍጥነት ራሱን ወደ ነበረበት ጭራቅ ፎርም ይቀይረዋል። ነገር ግን ሻይጂን በዚህ ጊዜ ሲመጣ ራሱን አዘጋጅቶ ነበር። እየነደደ ያለ እንጨት በእጁ ይዞ ነበር የመጣው። የተዘረጋው ምላሱ ላይ እሳቱን ሲያደርግበትና የጭራቁም አፍ በከፍተኛ ሁኔታ በሚነድበት ጊዜ በሆድ ውስጥ ይዞት የነበረውን ሰርቲንን በኃይለኛ ወደፊት ይወረውረዋል። በሚቀጥለው ትዕይንት 13 እና ጠባቂው በጀልባ ላይ ተቀምጠው ይታያሉ። ጠባቂው ወደ ኮንግ ከተማ እንዲሄዱ ይመክረዋል። እዚያ የ13ን ኤሌክሲር ቀለም መወሰን የምትችል አንዲት ሚስጥራዊ ወጣት ሴት ትኖራለች። እየተነጋገሩ ሳለ በድንገት ሻይጂንግ ይከሰታል። በዚህ ጊዜ ጠባቂው አፉ ስለተቃጠለ እንዳይታይ በጣም ስለደነገጠ ዘሎ ወደ ወንዙ ውስጥ ይገባል። በዚያች ቅጽበት ሰርቲን ወደ ሻይጂንግ ይሄድና እውነታውን መናገር ይጀምራል። ውስጡ የቀበሮ እንደሆነ ወደዚህ ከተማ ደግሞ መጥቶ ራሱን እንደ ሰው አስመስሎ ከሰዎች ጋር ተቀላቅሎ የሚኖርበት ምክንያት የሆነን ተልእኮ እንዲያሳካ እንደሆነ በሚነግረው ጊዜ በመጀመሪያ ሻይጂንግ ይሄንን ሲሰማ በጣም ነበር የፈራው። ነገር ግን ሰርቲን ቀስ አድርጎ መቼም ቢሆን ግን አንተን አልጎዳህም በማለት ያረጋግጥለታል። በዚህም ሻይጂንግ ቀስ አድርጎ የተባለውን ነገር በውስጡ ይቀበለውና ከዚያ በኋላ 13 ቁጥር ፊት ላይ የቆሰለለትን ቁስል ራሱ ያክምለታል። ከዚያም ስለ ግል ጉዳዩና ስለ ሚስጥሩ ማውራት ይጀምራል። ዳርለን የሚባለውን ሰውዬ ባገኘው ደስ ይለኛል። ሰውየውንም ከልጅነት ጀምሬ በጣም ማከብረውና የምወደው የሆነ ሰው ነው። ብዙም ሳይቆይ ወደ ካንግ ሲቲ ከተማ በስተመጨረሻ ይደርሳሉ። ከተማው አዲሱ ነው። ወደዚህ ከተማ ለሚመጡ ሰዎች ደስ የሚል አቀባበል ያደርጋል። ቆንጆ የሆኑ ሴቶች እየጨፈሩ አዳዲስ ለመጡ ሰዎችም እየሄዱ አቀባበል ያደርጉላቸዋል። የ13 ቁጥር ጠባቂ ደግሞ እዚህ አብሮት መጥቶ ነበር። አሁን ግን እንደ ሴት ለብሶ ራሱን እንደ ሴት ቁጭ አስመስሎ ነበር። አንድ ላይ በመሆን 13 ቁጥር ላይ በርቶለት የነበረው ብርሃን ትርጉሙ ምን እንደሆነ ልትነግራቸው የምትችለውን ሴት እያፈላለጉ ነበር። እሷም በጣም አዋቂ ከመሆኗ የተነሳ የ13ን ፊት ገና ልክ እንዳየችው ነበር ፓወሩን መናገር የምትችለው። ይህንን ስለሰሙ አፈላልገዋት በኋላ ሲያገኟት ሰርቲንን ገፍትረው እሷ ወዳለችበት ክፍል ያስገቡታል። ስሟ ኤንግላንድ ሲሆን ውስጥ ከገባ በኋላ አስማቷን በመጠቀም የእሱን ተልእኮ በግልጽ የሚያሳየውን ነገር ለማወቅ በምትሞክርበት ጊዜ ልክ ጀርባውን ስትነካው ግን ምን እንደሆነ የማይታወቅ ነገር አንስቶ ወደ ሌላ ቦታ አሽቀንጥሮ ይወረውራታል። ምክንያቱም ቀደም ሲል በካህኑ በሻይጂንግ ላይ የተደረገው የጥበቃ አስማት አክሊል ሆኖ ኤንግሊንግ ወደ ውስጡ እንዳትመለከት ከልክሏታል። ይህ በእንዲህ እንዳለ ሻይጂንግ በኤንግሊንግ ውበት በጣም ፈዞ ወዲያውኑ የጋብቻ ጥያቄ ያቀርብላታል። ነገር ግን አንግሊንግ በሻይጂንግ አካል ውስጥ ምንም ነገር ማየት ባለመቻሏ ምክንያት በጣም ስለተረበሸች ለጥያቄው ምንም አይነት አዎንታዊ የሆነ ምላሽ አልሰጠችውም። በኋላም ለ13 ሻይጂንግ የሚጠብቀው ያልታወቀ ኃይል ምክንያት የእሱን ኤሌክሲር ቀለም መወሰን እንዳልቻለች ትነግረዋለች። በሚቀጥለው ትዕይንት ላይ ኤንግሊንግ በስቃይ ውስጥ ስትሆን እንመለከታለን። ነፍሷ በአበባ ውስጥ እንደታሰረችና በዚያ አበባ በኩል ደግሞ የእሷ ጠባቂ እንቅስቃሴዋን በሙሉ እንደሚቆጣጠራት ይገልጽልናል። ይህ በእንዲህ እንዳለ ሻይጂንግ የመንግስት ፈተናውን ወደሚወስድበት ማዕከል ይደርሳል።
እንደገና የወንድሙን ስዕል ለሁሉም እያሳየ ያየው እንዳለ ይጠይቃል። ነገር ግን ማንም ሰው አላወቀውም ነበር። በቅርቡም ፈተናው ይጀመራል። ከመካከላቸው የነበረው አንዱም እዚህ መፈተኛ ክፍል ውስጥ የሆነ መንፈስን አይቻለሁ፣ ሁላችሁም ብትጠነቀቁ ይሻላችኋል በማለት ማስጠንቀቂያ ለመስጠት ቢሞክርም ነገር ግን እዛ ከነበሩት ሰዎች አንዳቸውም እንኳን ሊያምኑት ፈቃደኛ አልነበሩም። ጭራሽ በፈተና ወቅት ተማሪዎቹን ለመረበሽ እየሞከረ ነው በማለት ጥበቃዎቹ መጥተው አስረው ይዘውት ይወጣሉ። ከዚያም ግን የሚያስደነግጥ ነገር ይከሰታል። ኢንግሊንግ የ13 ነፍስ በአካሉ አውጥታ እውነቱን ትገልጥለታለች። በፈተና አዳራሽ ውስጥ እውነትም ብዙ ተፈታኞችን ነፍስ እያጠፋ ያለ ክፉ መንፈስ ነበር። ይህ የሚፈጠርበት ምክንያት በቻይና አፈ ታሪክ ውስጥ ያልተሳካላቸው ሰዎች ወይንም ደግሞ በግፍ የሞቱ ሰዎች መንፈስ ተመልሶ ሰዎችን የሚያስቸግርና የሚያሰቃይ ክፉ የሆነ መንፈስ ሆኖ ይመጣል። ከነዚህም መካከል የሻይጂንግ ወንድም ይገኝበታል። እሷም ለ13 ቁጥር ሻይጂንግን ገድሎ ኤሌክትሪኩን ለማውጣት አሁን ትክክለኛ ጊዜ እንደሆነ ትነግረዋለች። በዚያው ቅጽበት በፈተና አዳራሽ ውስጥ ሻይጂንግ በድንገት የወንድሙን ነፍስ ያያል። በስሜት ተውጦ ወደሱ ሲጠጋ ነገር ግን ከመናገሩ በፊት ነፍሱ ወደ አስፈሪ ክፉ የሆነ መንፈስ ይቀየርና ዘሎ አታክ ያደርገዋል። ወዲያው 13 ቁጥር ጣልቃ ይገባና ያድነዋል። በዚህ ጊዜ 13 ቁጥር ይህንን አጋጣሚ በመጠቀም ሻይጂንግን መግደል ይችል ነበር። ነገር ግን 13 ቁጥር ለሻይጂን ያለው የጓደኝነት ስሜት በጣም ከፍተኛ ስለሆነ ጓደኝነቱን ደግሞ ማጣት ስለማይፈልግ ሊገድለው አልቻለም። ሁለቱ ተያይዘው ከዛ ቦታ ለማምለጥን በሚሞክሩበት ጊዜ በድንገት በሚስጥራዊ የመንፈስ አጥር ውስጥ ይታሰራሉ። ከዓመታት በፊት የሻይጂንግ ወንድም ፈተናውን ሊወስድ መጥቶ እዚያው እንደሞተና ነፍሱ ወደ ክፉ መንፈስ እንደተቀየረች ይገለጻል። ክፉ መንፈስም ሰርቲንን ያጠቃውና የሻይጂንግ ወንድምም ደግሞ የ13ን መንፈሳዊ ኃይል መምጠጥ ይጀምራል። ነገር ግን ሲመጥ የነበረው ያለፈው ህይወቱን ትዝታዎች፣ የወንድሙ ትዝታዎችና የማንነቱን ትዝታዎች ወደ አእምሮ ይመለሳሉ። በዛች የመንፈስ ማጽዳት ቅጽበት ድርጊቱ ሙሉ በሙሉ ይቆማል። ሻይጂንግንም ይለቀዋል። ሻይጂንግ የወንድሙ መንፈስ ጋር በመገናኘቱ በጣም ነበር ደስ ያለው። ከጥቂት ደቂቃዎች በኋላ የሻይጂንግና የ13 ነፍሳት ወደ አካላቸው ይመለሳሉ። አሁን ሻይጂንግ እውነቱን ተረድቷል። ሰርቲን እስካሁን ድረስ ከሱ ጋር የቆየው በአካል ውስጥ ያለውን ኤሌክሲር ለማግኘት እንደሆነ ገብቶታል። በዚህ ጊዜ ሻይጂንግ አይኑ በእንባ ተሞልቶ የሚያስደነግጥ ነገር ይናገራል። በእኔ ውስጥ የሚገኘውን ኤሌክሲር የእውነት ማግኘት የምትፈልግ ከሆነ እኔ ላንተ ስል ህይወቴን መስዋዕት ለማድረግ ዝግጁ ነኝ። ነገር ግን ሰርቲን ያገኘውን ጓደኛ ለኤሌክሲሩ ሲል ለመግደል ፍቃደኛ አልነበረም። በዚህም ምክንያት እንደውም ከዚህ በኋላ ኤሌክሲሩን አልፈልገውም፣ ይልቁንም ኢንግሊንግን ነፃ ነው ማውጣት ያለብን። እውነቱ ግን በጣም የሚያሳዝን ነበር። ኢንግሊንግ በዚህ ምድር ላይ ያሪ የምትለው ምንም አይነት ሰው አልነበራትም። ሁሉም ሰው ይመጣል፣ ይጠቀምባታል፣ ከዛ በኋላ ይጥላታል። በዚህም ሁኔታ ቀሪውን ህይወቷን መኖር ስላልፈለገች የራሷን ህይወት ታጠፋለች። ከሞተች በኋላ ወደ ክፉ መንፈስ ተቀይራ ውበቷንና ኃይሏን ለመጠበቅ የሰዎችን ልብ በመብላትና ደም በመጠጣት ትኖር ነበር። ይህንን የሰማው ሻይጂንግ እሷን ነፃ ለማውጣት ይስማማል። ወደ ኢንግሊንግ ጠጋ ብሎ እንደገና የጋብቻ ጥያቄ ያቀርብላታል። በዚህም ጊዜ 13 ሁሉንም ነገር እንደነገረው ስላላወቀች አሳዛኝ የሆነውን ታሪኳን እንደገና ትነግረዋለች። ይህንን ያደረገችው አሰቃቂ የሆነውን ታሪኬን ከሰማ በኋላ አግቢኝ የሚለውን ጥያቄ በስተመጨረሻ ይተወውና ጥሎኝ ይሄዳል ብላ ስላመነች ነበር። ነገር ግን ከጠበቀችው ተቃራኒ የሆነ ነገር ተፈጠረ። ሻይጂንግ ይህንን ሁሉ ነገር ብትነግረውም እስካሁንም ድረስ እሷን ማግባት ይፈልግ ነበር። ስለዚህ ሁለቱ ተያይዘው ካሉበት ቦታ እየሮጡ ይወጡና ወደ ሰርቲን ጋር ይሄዳሉ። ነገር ግን እሷ እስካሁን ድረስ ሰርቲን የሻይጂንግ ሰውነት ውስጥ ያለውን ኤሌክሲር ለማውጣት ያለውን ፍላጎት እስካሁን እንዳልተወውና ባገኘው አጋጣሚ ሻይጂንግን ይጎዳዋል ብላ ስለፈራች ያለማመንታት በኃይለኛ አታክ ታደርገዋለች። ወዲያው የቀበሮ መንፈስ በድንገት በቦታው ይከሰትና ከጀርባ በስለት ኢንግሊንግን ይወጋታል። በዚህም ምክንያት በጣም ነበር የተጎዳችው። ሻይጂንግ እሷን ለማዳን ወደ አጠገቧ ቢመጣ ነገር ግን በጣም ረፍዶ ስለነበረ በእቅፉ ውስጥ እንዳለች ትሞታለች። በዚህም ጊዜ እሷን በሞት ማጣቱ በጣም የጎዳው ሻይጂንግ ከፊት ለፊቱ የነበረውን ሰርቲንን ለእሷ ሞት ሙሉ በሙሉ ተጠያቂና ጥፋተኛ አንተ ነህ እያለ ይወቅሰው ጀመር። ሰርቲንም ቢሆን ይሄ ሁሉ ነገር የራሴ ጥፋት ነው በማለት ውስጡን የጥፋተኝነት ስሜት ውርር እያደረገው ነው። የጓደኛዬ ህይወት ላይ በስተመጨረሻ እየተፈጠረለት ያለውን ጥሩ ነገር ራሱ አመሰቃቀልኩት በማለት እኔ እዚህ ምድር ላይ ምንም አልሰራም ብሎ ስለታማ ነገርን ያነሳና ልክ ራሱ ላይ ወግቶ ራሱን ሊያጠፋ ሲል አስማታዊ የሆነ ቦታ መሸጋገሪያ ነገር ይከፈትና ጎትቶ ወደ ውስጥ ያስገባዋል። ራሱን ሲያቅና የት እንዳለ በሚያስተውልበት ጊዜ በታላቁ የቀበሮች አለቃ ፊት ለፊት ቆሞ ያገኘዋል። መግቢያውን በመክፈት 13 ራሱን እንዳያጠፋ ያደረገው አለቃው ነበር። እዚህ ጋር አስደንጋጭ የሆነ እውነት ይገለጣል። በታሪኩ መግቢያ ላይ ያየናቸው ቀበሮዋና ታዳጊው ልጅ በባለፈው ህይወታቸው 13 እና ሻይጂንግ ነበሩ። በካርማና ሳምራ እምነት መሰረት ሰዎች በተለያየ ህይወት ተመልሰው እየተወለዱ ጥንታዊ የሆነ እዳቸውን ወይንም ደግሞ ወዳጅነታቸውን ይከፍላሉ። አለቃው ለ13 የበለጠ የሚያስገርምን ነገር ይነግረዋል። ሻይጂንግ
ሻይጂንግ ቀበሮን ወደ አፈ ታሪካዊ ባለ 9 ጭራ ቀበሮነት የመቀየር ኃይል ያለውን ነጭ የሆነ ኤሌክሲር ይዟል። ዓመታት ያልፋሉ። ሻይጂንግ ለተናገራቸው የመረሩ ቃላት በጸጸት ተሞልቶ 13ን በየቦታው ይፈልገዋል። በስተመጨረሻም በጫካ ውስጥ ያገኘዋል። ልክ ከፊት ለፊት ሲመለከተው የጥፋተኝነት ስሜት በሙሉ ሰውነቱን ይቆጣጠረውና ስለት አንስቶ ራሱ ላይ በመሰካት ራሱን አጥፍቶ በውስጡ ያለውን ኤሌክሲር ሰርቲን እንዲወስደው ያቀርብለታል። ነገር ግን ነገሩ ሲጋለጥ ከፊት ለፊቱ ቆሞ የነበረው ሰርቲን ራሱ ሳይሆን ሰርቲንን ጠብቅ ተብሎ የተላከው ጠባቂው ነበር። ጠባቂው ሁልጊዜም ቢሆን ነጩን ኤሌክሲር በጣም ነበር በቅናት የሚመለከተው። ኤሌክሲሩን ልክ በእጁ እንዳስገባው ወደ ጥቁርነት ይቀየራል። ጥቁር ኤሌክሲር ደግሞ ምንም አይነት ፓወር የለውም ስለተባለ ምን ይጠቅመኛል ይሄ በማለት መሬት ላይ ይጥለዋል። ሰርቲን ከረፈደ በኋላ በዛ ቦታ ከተገኘ በኋላና የጠባቂው ስግብግብነት አንዳለኝ የሚለውን የቤስት ፍሬንዱን ህይወት እንዳሳጣው በሚመለከትበት ጊዜ በጣም ይናደድና ጠባቂው ጋር በመሄድ አታክ ሊያደርገው ሲሞክር፣ ነገር ግን ጠባቂው ቀላል የሚባል ሰው አልነበረም። ባለ 5 ጭራ ያለው በጣም አደገኛ የሆነ ቀበሮ ስለነበረ ሰርቲን ለሞት እስከሚቃረብ ድረስ ቅጥቅጥ ያደርገዋል። ሰርቲን በሞት አፋፍ ላይ ሆኖ መሬት ላይ ዝርር ብሎ እያለ መሬት ላይ ተጥሎ የነበረውን ጥቁር ኳስ ነገር በእጁ ይነካዋል። በዚህም ጊዜ በጣም አስማታዊ የሆነ ነገር መፈጠር ይጀምራል። ጥቁር የነበረው ኤሌክሲር ወደ ነጭነት መቀየር ይጀምራል። ይህም የሆነበት ምክንያት የኤሌክሲሩ ትክክለኛ የሆነ ማንነት ጥቁር ስላልነበረ ነበር። የዚህ ኤሌክሲር ባለቤትነቱ ቁጥር 13 ነው። በውስጡ ደግሞ በሻይጂንግ እና በሰርቲን መካከል የነበረውን ወዳጅነት፣ የተዋዋሉትን መስዋዕትነትና እውነተኛ የሆነ የጓደኝነት ትዝታዎችን ይዞ ነበር። ያ ንጹህ የሆነ በመካከላቸው ያለው ጓደኝነት ጥቁር የነበረውን ኤሌክሲር ወደ ነጭነት ይቀይረዋል። በሚቀጥለው አስደናቂ የሆነ ቅጽበት ሰርቲን ወደ እውነተኛ ባለ 9 ጭራ ቀበሮነት ይሸጋገራል። በታላቅ ኃይል ጠባቂውን ያሸንፈዋል። ነገር ግን ህይወቱን ይምርለታል። ምክንያቱም ሻይጂንግ ጥሩ ቀበሮ እንድትሆን እመኝልሃለሁ ብሎት ስለነበረ ነበር። የቀረውን ኃይሉን በመጠቀም ሰርቲን ሻይጂንግን ሕያው አድርጎ ወደ ህይወቱ ይመልሰዋል። ጓደኛውን ወደ ህይወቱ ለመመለስ ታዲያ ሲጠቀመው የነበረው ፓወር በጣም ብዙ ስለነበረ ባለ 9 ጭራ ቀበሮ ሆኖ መቆየት ስላልቻለ ወደ ሚጢጢ ቀበሮነት ይቀየራል። ከዚያም በመቀጠል ሻይጂንግ እና ሰርቲን አንድ ላይ በመሆን በደስታ መኖር ይጀምራሉ። ይህ በእንዲህ እንዳለ ደግሞ የቀበሮቹ አለቃ ጠባቂውን በስዕል ጨርቅ ውስጥ ያስረዋል። ጠባቂው ገና ከመጀመሪያው ነጩን ኤሌክሲር ለማግኘት ሁኔታዎችን ሲያታልል እንደነበረና ከዓመታት በፊት በፈተና አዳራሹ ለነበረው ወጥመድም እሱ ተጠያቂ እንደነበረ ይገልጻል። ነገር ግን ነፍሱ በስግብግብነት የተበላሸች ስለነበረች ነጩን ኤሌክሲር ፈጽሞ ማግኘት አልቻለም። አንዳንዴ ትልቁ ኃይል ጉልበት ሳይሆን ሌላውን ሰው ከራስ አስበልጦ መምረጥ ነው። ታሪኩ ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።